ተገንዤ ታጥቤ አጥበውኝ ገንዘውኝ አሁን ካንተ ከውጪ ከተጠማቂው መካከል ከተጠማቂው በአንድ ጻድቅ የሚሆነው ለምን እንጂ ስታስታርቅ እንጂ ስታጠፋ የታየነ በጣም በርካታ ጉዞ ማህበራት አሉ ምንድነው ሚናቸው ቤተክርስቲያኑ ህንጻ ቤተክርስቲያኑ የሚከላከለው ሰው አለ እገላለሁ የሚለው ሰው አለ ተነካትን ባለቤት ነኝ ብለ ምእመኑን አግልለህ ጸበሉን መሸጥ አለብህ ታቦት ይከብዳል ወይስ ግለሰብ ይፈራል ያለው ይጠመቃል የሌለው ይጠብቃል ታዲያ ይሄ አይደለም ሀተት አይደል እሳት ያዘን በህመሙ ሰው ሞቶብናል ምናምን ብሎ መግለጫ ሰጠ ሞቶብናል ሲባል ምእመኑ ምን እየሰማ ነው ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በራዳ ነኝ ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ በተለያዩ ምክንያቶች የታፈኑ እውነቶች በቤታችን በስተዋልና እነዛን ጉዳዮች ወደ አደባባይ እናምጣ የረጅም ጊዜ ክርክራችን ነበረ ነገሮች እየቀጠሉ በቤታችን ያሉ ችግሮችም ደግሞ እየገዘፉ መጥተዋልና ምናልባትም አውጥተን ብንነጋገርባቸው እውነተኛ መፍትሄም ብንፈልግላቸው ችግሮች ባሉበት ይቀራሉ በቤታችን ያለ ከፋትና እንደዚሁ ግርግር አሊያም ደግሞ አላስፈላጊ ችግሮች ይቀርፋሉ የሚል ሐሳብ ስላለን ከዚህ በኋላ በተከታታይነት ልንሄድበት በበርሜል ጊዮርጊስ አንድ ልንል ነው ማለት ነው ሰዎች ፈውስን ፈልገው ወደ ድህነቱ ቦታ ያለ ምንም ካርድ ማውጫ ዶክተራቸውን ክርስቶስ በማድረግ ቢጓዙም በመድር ያሉ የክርስቶስ ፍጥረታት በቤቱ ተሾመናል የሚሉ ካህናት አገልጋይ ጸበልተኛውም ጭምር ማለት ነው ከዳነ በኋላ ታሞ የተነሳ አምላኩን ረሳ እንዲሉት ቤቱን እንደዚሁ ደግሞ ከድህነት ይልቅ የሌላ ምንጭ በማድረግ ጸጋ እንዲርቅ እየተደረጉ ያሉባቸው እልፍ የድህነት ቦታዎች አሉና የድህነት ቦታዎች የድህነት ቦታ ብቻ ሆነው እንዲቀጥሉ በማሰብ እማኞችን በመቁጠር መርሃ ግብሮችን ጀምረናል ዛሬም በበርሜል ጊዮርጊስ ጸበልጋ ያለው የታፈነ እውነት ምንድነው እሱ ብለን የሁሉ ጊዜ ጥያቄያችን ነበርና የእናንተን ጥያቄ እኔ ልመልስ ሲል ወንድማችን አብይ ንጉሴ ስቱዲዮአችን ተገኝቷል አብይ እንኳን ደህና መጣ እንኳን ደህና ቆየ ንጉሴ ከልብ ነው የማመሰግነው በራስ ተነሳሽነት በራስ ሐሳብ ቤተክርስቲያንን ይጠቅማል ብዙዎች ከህመማቸው ለፈውስ ይሄዱበታል ብለህ የምታስበውን ቦታ ጸጋው ሳይገፈፍ እንዲቆይ የተደረገልኝም እልፍ ነው ብለን ለመመስከር ስለመጣ ከልብ አመሰግናለሁ በዚህ ኢንተርቪው ላይ ሐሳብ አለኝ ቅያሜ ያለኝ የሚል ካለ እውነቱን ለክርስቶስ አድርጎ እግሩን ግን ወደ ነጋሽ ሚዲያ አቅንቶ እዚህ ስቱዲዮ ተጋብዞ ያለውን ሐሳብ ማሳለፍ የሚችል መሆኑን ከወዲሁ መግለጽ እንወዳለንና የግል ምንም ፍላጎት የለንም የጋራ ቤት ግን አለንና ስለሷ ቤት መዋጋታችንን እንቀጥላለን በደንብ እንኳን ደህና መጣህ በድጋሚ እንኳን ሰላም ቆይ ነጋሽ በርሜል ጊዮርጊስ ምን ወሰደ ምክንያቱም በርሜል ጊዮርጊስ ላይ ታፈኑ እውነቶች አሉ በደንብ የምናወራው አብይ ማን ነው ከበርሜል ጊዮርጊስ ጋር ምን አገናኘው ከሚለው ከሱሩ እንጀምርና ያያያቸውን የተመለከትካቸውን አንዳንድ መክሰፍት እስኪ መስሉኝ ድረስ ለምንድነው እሱ ጸበሉ ብዬ ራሴ ጠይቃለሁና የኔን ጥያቄ ባንተ እውነት ውስጥ ካገኘነው መልካም ካልሆነ ደግሞ እንቀጥላለንና እስቲ ላንተ ትቻለህ ያው አብይ እንግዲህ አንድ ተራ ግለሰብ ያው ከዚህ በፊትም አንዳንድ ዩቲዩቦች ላይ መግለጫ ማለቴ ኢንተርቪው አድርጌያለሁ በዚህ ስለ በርሜል ጊዮርጊስ ስላደረገልኝ ከዚህ በፊት ያው ምኖረው እዚሁ አዲስ አበባ ነበር ጭፈራ ቤት ምናምን ነበር ልጅ ነበር ናይት ክለብ ነበር ባለቤት ሆነ አንድ አትላስ አንድ ደግሞ ቦሌ ሌሎችም ከዛ ግን ያው ደግሞ መቼም ከመስመር የወጣ ስራ ነውና እግዚአብሔር ሲፈቅድ ደግሞ እሱ ኮንታክት አድርጎ መልሶኝ በአንዳንድ ነገሮች ወደ ጸበል ሄድኩኝ በርሜል ከዛ ያሉ እውነታዎች እየገቡኝ እንዲም ባንዴ አይደለም በቆይታ እየገቡኝ ነገሮችን አቁሜ አሁን ያው ከእንደዚህ አይነት ስራ ርቅ ያለው እዛው አካባቢ አሁንም በአገልግሎት ያለውበት ሁኔታ ነው ያለው
ምናልባት ይሄንን እንድትረከን እዚህ አይነት ነገሮች እንድትወጣ ያደረገ ወደ በርሜል ጊዮርጊስ መሄድ ወይስ ከዛ በፊት ወይ ከዛ በኋላ? አይ እንደሱ ሳይሆን ወደ ጸበሉም እንኳን ሲሄድ ያው መቼም ሰው ወደ ሕክምና ሲሄድ ተሽሎት ተመልሶ ወደ ነበረው ተግባሩ እንዲሄድ እንዲገባ ነው አይደል? ወይም ያለበትን አቋም አስተካክሎ ልምዱን እንዲቀጥል ነው። እኔም ልክ እንደዛው እንዲህ ገጠመኝ ከወንድሞቼ ጋር ሳወራም ስመካከርም አንዳንድ በህይወት የሚገጠሙኝ ኦብስታክሎች ነበሩ። እነሱም ፈተና ሲሆኑብኝ በቃ እዚህ 24 አርሴማ አለች አይደል? እዛ ጸበል መጠመቅ ጀመርኩኝ። ንስሐ ገብቼ ከዛ ወደ በርሜል መሄድ እንዳለብኝ ወሰንኩኝ። በርሜል ሄድኩኝ። ሁሉ ነገር ተገላቢጦሽ ሆነ፣ ተቀየረ። ለ7 ቀን ነበር የሄድኩት። እንግዲህ ሙሉ ለሙሉ አመት ከ6 ወር አካባቢ እዛው ነበርኩ። በርሜል ጊዮርጊስ ለ7 ቀን ሄድኩ። ልጅ ለ7 ቀን ሄድከው? ሳትመለስ እዛው? አመት ከ6 ወር። ከዛም ደግሞ ለተወሰነ ጊዜ መጣው። ምንም ሊጥመኝ አልቻለም እዚህ ያለ ነገር። ያው ጸበሉ ይለያል እውነት ለመናገር። መቼም አሁን ብዙ ነገር ሲናፈስ እናደዳለሁ፣ በሳጫለሁ። ትንሽም ያው ወደ ከተማ ስትመጣ ነው የምትሰማው። እዛ ኔትወርክ የለም፣ ኢንተርኔት የለም፣ ምንም መብራትም የለም። ያው ጠቅሞታል ይሄን አለመኖሩ። በእርግጥ ስመጣ ግን የሚናፈሱ ነገሮች በጣም ያናድዱኛል። ስለ በርሜል ጊዮርጊስ በትዕግስትም ማለፍ ነበረብኝ። የኔ ጉዳይ ብቻ ሆኖ አይደለም። አሁን እኔ ብዬ ሳወራ በደንብ እናውራው። ምን መሰለህ አብዬ፣ አሁን የበርሜል ጊዮርጊስን ሳስብ በውስጤ የፍርሃት ስሜት አለ። ጸበሉን ፈውሱን የማክበር ምንም ጥርጥር የለኝም። በእምነቱ በልቤ ባልሄድም የሄድኩ አይነት ስሜት ነው የሚሰማኝና አንዳንዴ በልባችን ነው የምናቀለው። እውነት ነው። እዚህ ስትመጣ የሚሰማው አሉባልታ ምንድነው? ከሱ እንጀምርና ወደ እውነቱ እንሄድ። እዚህ ምን ይወራል ስለ በርሜል? እዛ ድህነት አለ፣ ሰው እየተፈወሰ ነው። በጣም ተአምር ከሚባለው በላይ ድህነት እየተሰራ ነው። እዚህ ደግሞ ሐሜት አለ። ምንድነው የምትሰማው ሐሜት? ከሱ ወደ እውነቱ እንሄድ። እዚህ የምሰማው ሐሜት ምንድነው መሰለ? ሁልጊዜ የሚገርመኝ ነገሩ በመጽሐፍም እንግዲህ ታግዘኛለህ። በመጽሐፍም እንግዲህ ከክርስቶስ እግር ስር ቁጭ ብሎ የተማረው ነው ክርስቶስን የሸጠው። እውነታውን ወደ ሌላ መንገድ የሚቀይሩት እዛው ቤተክርስቲያን ውስጥ ያሉ ሰዎች ናቸው። እንደ ግል አሁን እዚህ ጋር ስመጣ ሰዎች ይመስላቸዋል ብዙ ጊዜ ወቀሳ አይደለም፣ እንዲስተካከል ነው። በግልም ፐርሰናሊ ቢሮ ሄጄ ተነጋግሬያለሁ። እባካችሁ ተው ብያለሁ። ፐርሰናሊ ሄጄ ይሄ አይደለም ቢሮአቸው ድረስ። ከዛም የምትተው አለ። ምክንያቱም ሰው መጥቶ አይቶ የሚቀየርበት ነገር አለ። አሁን ግን ወጣ፣ ከዛ አለፈ። እውነት ለመናገር በ2016 ህመም ላይ ሀተቱም ላይ ነበርኩ። ከሞት ነው የተነሳው። ተገንዤ ታጥቤ አጥበውኝ ገንዘውኝ አሁን ካንተ ጋር ቁጭ የማወራው ይሄ ለሰው አይምሮ ከባድ አይመጥንም። ግን ይሄን አልፌያለሁ። የዛኔም መልእክት ነበረ። መልእክት ስልህ አሁን በየዩቲዩቡ ሰብስክራይበር ለማግኘት ፎሎወር ለማግኘት የሆነ ጥቅም ለማግኘት የሚለቀቀው አይደለም መልእክቱ። እውነተኛና ትክክለኛ መልእክት አለ። የተጠመቀ እኮ ያውቀዋል። ወይ ትህትና ይዞት ነው ዝም ያለው፣ ክርስቲያናዊ ትህትና። እኔም አሁን ከአቅሜ በላይ ልልህ አልችልም። እንደ ሰው አሁን እንደ ግለሰብ አንድ ስጋ ለባሽ ሰው ደምና ስጋ እንዳለው ሰው ይደክማል። ገብቷል? በአንድ ጉዳይ ላይ ይደክማል። በቃ እኔ እንደ ግለሰብ ደከመኝና ይሄ ነገር ሆኖ ህዝብ አውቆት እንዲማር ራሱ እንዲገድብ ነው እንጂ መስተካከል ባለባቸው መንገድ እስቲ ከምን ይገደብ? አሁን ምእመኑ ምንም አያውቅም። እኔ የሚያሳዝነኝ ሁሌ ምእመኑ ነው። በጣም አምጣ ሲባል ያለውን ሳይሆን ተበድሮ፣ ና ሲባል የሌለውን ጊዜ ትቶ፣ ውጣ ሲባል ህይወቱን ሳያስብ በፍጹም ተነሳስቶ የሚመጣ ምእመን ነው። ከምን ይጠብቅ ራሱ? ማለት የሚወራው ነገር እኔም አሁን ባጎለው
ጊዮርጊስን አይመጥነው። የዓለም ህዝብ ቢያወራው ስለ ጊዮርጊስ ቢያወራ ስለ ጊዮርጊስ ማንም ልኩን አናውቀውም። የትኛውም ተማራማሪ የትኛውም ይሄ perhaps ግምትን የሚሰጥ ሰው የትኛውንም አይነት ዕውቀት ያለው ሰው ስለ ጊዮርጊስ ማንም እንትን አይልም። ግን ከመጽሐፍ ውጭ መሆን ደግሞ አንችልም። ከመጽሐፍ ቅዱስ ውጭ መሆን አንችልም። ኢቭን ካስታወስክ የሆነ ጊዜ ሚዲያው ሲቀባበለው ነበር። ትልልቅ እንኳን አባቶቻችንን እስከ ማማት ደረጃ ተነስተው አሁን በርሜል እንዲ እውነት ነው። እስቲ ከመጣን አይቀር እናፍታተው አብዬ አሁን ለኔም አሁን ጭንቀት ስለሆነ የታፈነ እውነት አይደል ያለው እውነትን እያፈነው ነው እናንተ አንተምና እስቲ በደንብ እናውራው። አዎ ምንድነው እሱ ነገሩ? እኔም ስለማላቀው እንትን ከምንል እየጠቀስን እንሂድ። አሁን ለምሳሌ ሚዲያ ላይ ትልቅ አባታችን አባ ገብረ ኪዳን እንደዚህ አትበሉ ብለው ያስተማሩት አለ። ልክ ነው። ምክንያቱም አሁን የተገለጹ ዩቲዩብ ላይ የተገለጹ ሚዲያቸውን እነሱን ለማሳደግ ይሁን ቦታውን ለማቆሸሽ ይሁን እኔ አላቅም። አሁን ሁሉም ክር ያሰረና መስቀል ያሰረ ክርስቲያን ነው ብዬ ወይም ኦርቶዶክስ ተዋህዶ ነው ብዬ አላምንም። ለምን የምናየው አሁን እየሆነ ያለ ነገር ስላለ because አሁን ክርስቲያኖ ሮናልዶ በዚህ ሰኔ ግንቦት ምናምን ነው ይመጣል ተባለ። ለመቤቴ ምንዋ ነው እስቲ መልስልኝ። ቀልድ አዘል ነገር ይሄስ ለሌላ መዛበቻ ነው? ጸበሉ ላይስ መዛበቻ ነው? ጊዮርጊስ ላይ ሳልተሳለቅንበት ወደው ነው እንደ አህዛብ ስለ ጊዮርጊስ ቢሳለቁበት በቤቱ ያለ እንደዚህ አይነት ነገር እየተሰራ ምኑ ነው ለጊዮርጊስ እንደዚህ እውነት እንደ ግለሰብ ጠይቀ ምኑ ነው ለጊዮርጊስ ምኑ ነው ለመቤቴ ምኑ ነው? አንዳንድ የሚሰጡ መግለጫዎች በጣም ያስቁኛል። የምሬን ነው። እመቤቴ ይሄን አርጋለሁ አጠፋቸዋለሁ ብላለች። እመቤቴ ምህረትን ስትለምን እንጂ መጽሐፍ ላይ የምናውቀው ገድላት ላይ የምንሰማው ስትለምን እንጂ ስታስታርቅ እንጂ ስታጠፋ ይታየናል። ትንቢት ተናጋሪዎች እዛም አሉ ማለት ነው። ምንድነው መሰለ ጸበሉ ታምር ነው። ታምረኛ ጸበል ነው። ነፍስን ከስጋ ይሰውራል ስንል ራሱ ሰው ግራ ይገባል። በአካል ጥፍት የሚያደርግ የሚመስለውም አለ። ግን ነፍስን ነው። እኔ እዛ ቦታ ላይ የማይገባኝ እንግዲህ ስራዬን ወይም ማንነቴን ስናገር ኃጢአቴን ነው እየተናገርኩ ያለው። እውነቴን ነው። በእኔ ብዙ ወጣቶች መንገድ ስተዋል። በእኔ ብዙ ምክንያቱም እዛ ህይወት ላይ ያለ ሰው ማብራራት የማያስፈልግም። በእርግጥ ግን ምንድነው ነፍስ ከስጋ ተሰውራ የምታያቸው ተምሳሌቶች አሉ፣ ተግሳጾች አሉ። ለምሳሌ ከመታሰሩ ጀምሮ ባወራል ሰልፍ ይዘህ አሁን ለምሳሌ ትመጣለህ፣ ንስሐ ትገባለህ። ቦታ ንስሐ ገብተህ ከመጣ ሰየው አንተ እንትን የሚል የለም። ወረፋ ነው። ማታ አውደ ምሕረት ላይ ቦኖ ይሰጣል። ቦኖ ይዘህ ወደ ሰልፍ ነው ወደ ጸበል ነው የምትሄደው። መጀመሪያ የመጣ ሰው ምንድነው የሚያደርገው? ጸበሉ ጋር ኦሪየንቴሽን ይሰጣል። ኦሪየንቴሽን ይሰጣል። ንስሐ ካልገባ ንስሐ ትገባለህ። ገብቶካል? ንስሐ ትገባለህ። ጨደር የሚያስፈልግ ከሆነ ጨደር ከኪዳን በኋላ ጨደር ይሰጣል። ጨርሰ ከመጣ ግን ካንተ ጋር ምንም እንትን የለም። ብቻ ምንድነው ኦሪየንቴሽን ይሰጣል። በዛ መሰረት ወደ ጸበሉ ቦታ ትሄዳለህ። ጸበሉ ቦታ ትሄዳለህ። ርቀት አለው ከቤተክርስቲያኗ ርቀት አለው። ሄደህ ሰልፍ ትይዛለህ። ያም ማለት ቦኖ ይሰጣል። ለምሳሌ የጠዋት 1 ሰዓት ከሆነ ሌላኛው የ6 ሰዓት ቦኖ ይዞ ሊሆን ይችላል። የ6 ሰዓቱ እዛ ጋር ሄዶ ሰልፍ አይዘው የ1 ሰዓቱን እዛ ጋር የሚገኘው። ደብሩ ካህናት አሉ፣ ዲያቆናት አሉ። የሰውን ብዛት ስላለ ደግሞ ለመጠመቅ ለድህነት ብለው የሚሄዱ ካህናት አሉ፣ ዲያቆናት አሉ። እነሱ የተሰወረውን ሰው ከጸበሉ ከተጠመቀ በኋላ እንዲመልስለት ጸበል ሰላም ለኪ እየደገሙ ሌሎችም ጸሎቶች እያደረጉ ጸበል እያፈሱልሃል። ትመለሳለህ፣ ትወጣለህ። ከዛ እንደ ሰው አሁን ምንድነው አታውቅም። ይመጣል። ይሄ ታየኝ እንዲህ ሆኑ ይባላል። ይሄ ታየኝ ይሄን ሊያደርግ ነው ይባላል። ይሄ ታየኝ ይሄ ውሸት ነው።
ከተጠማቂው መካከል ከተጠማቂው በአንድ ጻድቅ የሚሆኑ አሉ በቃ ደረሰ አሁን አንድ ምሳሌ ልንገር አንድ ሴትየው ነበረች በትረ ሙሴ ከሰማይ ወረደልኝ ብላ አረንጓዴ ቢጫ ቀይ እንትን መቋሚያ ጨርቅ አስለብሳ ከላይ ከሰማይ ወረደልኝ ብላ ዲያቆናትን ሁሉ እዛው ያሉ ዲያቆናትን አሳስታለች ተከትሏት ይወጣሉ ለጠበል የመጡ ተከትሏት ይወጣሉ ማናት እቺ never know አናቃትም ከየት እንደመጣች ምን እንደሆነች ገብቶ ካላ አዎ በደንብ ሶ እንደዚህ ደረጃ ደርሼ እንደዚህ ታየኝ የኛ ህዝብ የዋህ ነው ጸሎት አርግልኝ እንዲያርግልኝ ይያለ ያፈሳል ለአንተ የሰጠ ለእግዚአብሔር የሰጠ ነው ይመስል እውነት ይሄ ሁሉ አለ ብር ይሰጣል ገብርኤል እንደዚህ ብሎኝ ምናምን ይላል ብር ይሰጣል ይሄ ሰው ለዲያቆናቱ እዛ ላሉ ለደብሩ ዲያቆናቱ ለካህናቱ እንቅፋት ይሆናል እንደነገርኩ ምስኪኖች ናቸው እኛ ትምርትን እንማራለና እነሱ ትምርትን ደግሞ የክህነት ነው ሁሉም እዛ አካባቢ ያለው አንተን ነው የሚያስቀድሙት በትህትና ገብቷል እኔ ከከተማ ይዤ የሚሄደውን ባህር እነሱ ላይ ያድርስ አሁን ሰዎች የሚያወሩት ነገር አለ የተበላሸም ካህን አለ ዲያቆን አለ ምንም ህብረተሰብም አለ ለምን እኔ ከከተማ እዚህ ዋቴ ሳረግ ስንት ነገር ሳረግ የነበረው ባህር ይዛ ያላበስኩ ጥቅምን አሳወቅኳቸው ምንም የማያውቁት ገብቶ ካለ አይደለ እነሱ ራሱ ግራ እስኪገባቸው ድረስ ፍሰቱ ባንዴ ነው ህዝቡ ገብቶ ካለ አይደለ ያን ሁሉ ሆኖ እማናቀው መልእክት አለ የሚገርም በመሃል እንዳልኩ የግለሰብ መሬት አለ የማርያም ቤተክርስቲያን መሬት አለና እዛ ቦታ እርሻ ነው በቤተክርስቲያኑና በእንትኑ መሃል በጸበሉ መሃል ያን እርሻ እየተከራዩ ማረፊያ ምግብ ቤት ቢራ የሚጠጣበት ነበር ኢማጂን ጸበሉ እንደዚህ ነው እስከዚህ እስከ መቅረብ ድረስ ቢራ የሚጠጣበት አዎ ሌሎች ነገሮች እንግዳ ሴትናው እንዲተኛ ለጸበሉ ጋር አዎ ባልና ሚስት ነኝ ይላል ይሄም የከተማ ሰው እኮ ምን ችግር አለበት ህጉ ወደሱ እንዲቀርብ እንጂ የሚፈልገው እሱ ወደ ህጉ ወደ ቤተክርስቲያኑ ህግ መምጣት አይፈልግ ከሚስት ያለለይም ይላል ሚስትም ከባሌ ትላለች ጸበል ጋር ሄደው ባልና ሚስት አብረው ብሎ የሚተኛው ይሄው ሎክ የህብረተሰቡን ችግር ለጸበልም ሄደን ምነግርህ አሁን ከሁሉም ያለው ሳይድ ነው ምነግርህ ከመመኑ በጣም ከጉዞም ምናልባት የሰው ድፍረት ከነወር አበባው ድረስ ጸበል ጋር እስከመግባት ትልቁ ድፍረት ይሄ ነው ጸበሉ ጋር የወር አበባ ማንንም አይደፍርም እመነኝ እንደነገርኩ ይሄ አሁን ሰዎች ያመጡትና መልእክት ያስተላለፉት ነው ግን ይሄ እንደነገርኩ አሁን ማደሪያ ላይ ምን ችግር አለው ይላል ኖርማሊ እኮ ባልና ሚስት ናቸው ምን ችግር አለው ችግር የለም ጸበል ቦታ ግን ቤተክርስቲያን ውስጥ ባልና ሚስት ለሌላው ፈተና መሆን የለባቸው እነሱ ቃል ኪዳን ይኖራቸው ለሌላው ክርስትና እኮ ስለ ሰው ማሰብ ነው አይደለም እንዴ ስለ ሰው መጨነቅ ነው አይደለም እንዴ ስለ ሰው መኖር ነው ክርስትና ለኔ አይደለም እኔ አንተ መልካም ነገር እንኳን ይያረክ ለሰው ፈተና ከሆንክ ምኑን ነው ታዲያ ክርስትና ለምን ለሰው ፈተና ሆነሃል አይደለም በሐሜት እኔን እየጣልከኝ ነው ስለዚህ እንዴ አባቶቻችን ያስቀመጡልን ይሄ ነው እንዴ ይሄ አይደለም ስለዚህ ከዚህ ጀምሮ ነው የምነግርህ መልእክት መጣ ጸበል ላይ ተው እዚህ አካባቢ ቤት አስነሱልኝ ብዙ መልእክት መጣ ይሄው ከማን ነው መልእክት ከጸበልተኛው አዎ ከተጠማቂው ምንም ከማያውቀው ከተጠማቂው ይሄው ሚዲያ ላይ ቀርቧል አልቀረበም አይገርም እንደ ተአምር መቤቴ ወይም ጊዮርጊስ ይሄን አደረገ ይሄ መልእክት ተብሎ ነበር ይሄን ሳንፈጽም ይሄ ሆነ ተብሎ ተነግሯል አልተነገረም አጽዱልኝ ቤቴን አጽዱልኝ ደጄ እየቆሸሸ ነው አለ እመቤቴ በእለቱ አለት የሚገርም ሰው ያሰረን እሳት ተነሳ እንዴት ብዬ ልንገር በምን ሰፈር ነው በምን ሰፈር ይሄ ጥቅጥቅ ያለ ሰፈር ነገር እዚህ ከተማ ላይ በዚህ ገብተህ መውጫ እንኳን እስኪጠፋ ያለ ልክ እንደዛ ነው ቤቱ የተወሳሰበው በሳር ነው የሚሰራው ተያይዞ ስንት ሄክታር እኮ ነው ሰፊ ሄክታር ሌላ ከተማ ነው ማለት ነው ነገርኩ ሰው ለራሱ እንኳን ማለት እዛ ጋር ሄዶ በረከት አገኛለሁ ብሎ
በእግር ላለመጓዝ ለጸበሉ ቅርብ ለመሆን እዛ ጋር ነበር እንት የሚሉ ይሄ የምእመኑን ችግር ነው የምነግርህ ከዛስ ቤቴን አጽዱልኝ አለበዛ መቅሰፍትን አመጣለሁ ይሄ አልተነገረ በ21 በለቱ አለት እሳት ተነሳ ይገርማል ያ ሁሉ እንደው 10 ደቂቃ አልፈጅም ለመጥፋት 10 ደቂቃ አመድ ነው የሆነው ህፃናት ቤት ውስጥ ተኝተዋል ተአምር ነው የምነግርህ አካል ጉዳተኞች አሉ አንድ ሰው ግን እሳቱ አነቀው የቤቱን ንብረት እንዳለ ጠፍቷል ይሄ አስማት በሚመስል መልኩ አይተከው አስማት በሚመስል መልኩ ያ ቦታ እሳቱ ተነሳ ጠፋ እዛ ቦታ እርሻ አሁን ክረምት ብቻ ነው የሚያርሱበት ገብቶካ ሶ ምን ልልህ ነው እንዲህ አይነቶቹ አይወሩ ለሰው ፈተና የሚሆኑት ግን ነገር ሚዲያ ላይ ቀርቦ እንደዚህ ሆኖ ጊዮርጊስ እሺ ሊሆን ይችላል ትዳር አይ ራስውን የቻለ ሚዲያ ሁሉ የሆኑ እስኪመስል ድረስ የበርሜል ጊዮርጊስ ምስክርነት የተባለ ዩቲዩብ ከፍቶልኝ ቤቴ ቪዲዮ እየቀረ ወንድም ማለት አረ ሰማዕታት አለቃ ዩቲዩብን ከፍቶ ከነ ባለቤቴ ከቤቴን ፖስት አደረገው ኢማጂን በጣም እንግዲህ 3 ያህል ጊዜ ተዘግቷል ከዛም በላይ ምንድነው እሱ እኔ መቅሰፍት ይሆን እንደ ይያልኩ አስባለሁ ምንድነው ብለህ ነው የምታስበው እኔም የዛ አሁን ወደዚህ ራሱ የመጣውበት ህዝብ ይውል ጸበሉ የተዘጋው አሁን የሆኑ አካላት እንደዚህ እየሰራን ነው ይያለ ሚዲያውንም መመልከት ላይ ኖርብ ይችላል ግን ይሄ የቤተ ክርስቲያን ጉዳይ ዋከ ማየት አለብን እና ምንድነው እንዲህ እየሰራን ነው ጸበሉ የተዘጋው እየተሰራ ድንጋይ እየተደረደረ ስለሆነ አይደለም ስለ ህመሙ ነው ህመሙ ደግሞ ባጠፋ ነው በመናመጣው ጥፋት እንጂ በመናመጣው ጥፋት እያመጣ ነው ባለነው ጥፋት ነው እንጂ እየመጣ ያለው በሌላ ነገር አይደለም ለመጣልህ ነው እዚህ ጋር አሁን ለምሳሌ አንዱ ይገባል 2 ወር ይቆያል ትንሽ ውቅና ያገኛል ይሄን አስተባብራለሁ ይላል የራሱ መንገድ ነው የሚያመቻቸው ካምፓኒ ነው የሚሆነው ቤተክርስቲያኑ በቃ ሀብት ሰብስቦ ነው የሚወጣው በቃ ከዛ ያለ እንደነገርኩ የውቀት ችግር አይደለም የትህትና ቤተክርስቲያኗ ላይ የውቀት ችግር ኖሮ አይደለም ምክንያቱም አገር ስብከት አለው ወረዳ ቤተ ክህነት አለው እንግዲህ ጳጳሳት ድረስ የሚያስተዳድሩት ጳጳሳት አሉ በጣም የታወቁ ትሁት አባት በጸሎት የሚያግዙ ስንት አባት ናቸው ስለዚህ ምንም የውቀት ችግር ኖሮ አይደለም ገብቷል አይደል እየወረ ሰበካ ጉባኤውን ጋር ልትመጣ የውቀት ችግር ኖሮ አይደለም እኔ መጣና ይሄን ብዬ በመልካም ነገር እስልና ስገባ ግን የራሴን ነው ማካብተው ለብዙ አባታችን የሚቀርበው እቅድና ያ ይወል ታፔላ ነው እኔ እስካሁን እንደውም አንዳንዴ እዚህ ላይ እንትንምለ ታፔላ ነው ተገኝተውም ላያቁ ይችላሉ አዋርተውትም ላያቁ ይችላሉ ግን የሳቸው ፎቶ ተለጥፎ አባቶቻችን እንዲ ባሉ መሰረት ተብሎ የሚደረግ ነገር አለ አሁን እየተደረገ ያለው ነገር እኔ ወረዳ ቤተ ክህነት ደውል አገረ ስብከት ደውል እውቅና ሰጣችኋል ወይ ለዚህ ነገር ብትል እኔ እመነኝ እስከ አሁኗ ሰዓት እቺን እስከምናገርባት ሰዓት ምንም አይነት እውቅና የሰሞኑ ሲሰበሰብ የነበረው ነገር ነው እሱ የገቢ ማሰባሰቢያ እሱ ተገኝተውበታል ወረዳ ሰበካ ጉባኤ ተገኝተዋል ብፁዕ አባታችንም ተገኝተዋል የአገረ ስብከቱም ተገኝተዋል አዎ ይሄ እኔ ሁሉ ስሜት ይሄ የሚታወቅ ነው ተገኝቻለሁ እኔ ሁሉ ምን ነበርኩ because ያለውን ችግር ስለማቅ ሽኩቻውን ስለማቅ አሁን አንዱ ሆነ ሰላም ተፈጥር በዚህ አሁን እኮ ይሄ ነገር ተጠያቂነት ራሱ ያለበት ለታሴ በአንተ ሚዲያ የተሰበሰበ ይኖራል ለዛ ምን ላይ ደረሰ ብትል የሰበሰበን አካል ተጠይቃለህ እኔን ግን የታቀኛል አሁን እኔ ዛሬ ባልመጣና በርሜል እንደዚህ አይነት ሽቀላ ነው የምለው እኔ ሽቀላ ነው እንደ አይነት ሽቀላ ብሸቅቅ የታገኘኛል የትም ከማማት ውጪ ምን ታመጣለህ ምንም አየ ቤተክርስቲያኑ ስንት ጊዜ ሆነው
ቤተክርስቲያኑ ከተጀመረ 8 ዓመት 9 ዓመት ብር እንደ አሸዋ የሚታፈስበት ቦታ ነው 8 ዓመት ለምን ቆየ ምክንያቱም ለበርሜል ጊዮርጊስ ሲባል ህይወቱን የማይሰጥ ማንም ስለሌለ አብዛኛው ደግሞ ከውጭ የሚመጡ ናቸው ለረፍት ብለው 15 ቀን ብለው ቤተሰቦቻቸውን ሳያዩ ድነው ለመመለስ ያላቸውን አንጡራ ምንድነው እሱ አፍስሰው የሚመለሱ ናቸው እንዴት ሊያልቅ አልቻለም ወንድሜ ይሄ እኔ አይደለም ህዝብ ቢያወራው ሁሉ አረካም የሄደው ህዝብ ሁሉ ቢያወራው እኔ አረካም ማለት የምትሰራው ቤተክርስቲያን ትንሽ ናት 3 ሚሊዮን አትፈጅ አሁን የደረሱበት ነገር ላይ ግን በጣም ነው የሚያሳዝነው ኮንትራክተሩ በግልጽ ነው የምናገረው ማፊያ ታውቃለህ ማፊያ ነው ቤተክርስቲያኑ አሁንም ክስ ላይ ናት እየሰሩ ያሉ አካል አሁን ተጀምሯል ቤተክርስቲያኑ የሆነ ግለሰብ ነው እያሰራ ያለው ግን በሞትና በህይወት ውስጥ መሳሪያ በቃላል በድብብቅ የሚያሰራው እስከ ዛሬው አለት ነው ምናገር ፕሮሞሽን እየተሰራ እየሰራ ነው ምናምን ያለ አካል ግን ላንድስኬፕ ይሰራል ሐውልት ያቆማል ቤተክርስቲያኑን ግን ሐውልት የምን ሐውልት የጊዮርጊስን ሐውልት ምን ይሰራልታል እንዴ ወደሱ ጥያቄው ሁሉ ቆመጣላለው እሺ ቤተክርስቲያኑ ህንጻ ቤተክርስቲያኑ የሚከላከለው ሰው አለ ገላለው የሚለው ሰው አለ ተነካትና እንዳትሰራ ሚዲያ ላይ ይወጣልና እኔ እስከ ሰማዕትነት ይላል ሰማዕትነት ከሆነ ታቦቱ የት እንዳለ ጠይቀኝ በእግዚአብሔር የት ነው ያለው እንትን ይሄ ጄሪካን ፍሎ በጣም ብዙ ነው ጄሪካን ሰዎች ተጠቅመውበት ትተውት የሚሄዱ የተቀደደው ምን የሚባለው ተጠራቅሞ ለቁራል የለም ለዛ እንዲሸጥና ለአንዳንድ ነገር እንዲሆን ማጠራቀሚያ ቆርቆሮ ውስጥ ነው አሁን ታቦቱ ያለው ቤተክርስቲያኗን የመጀመሪያው የድሮዋ ቤተክርስቲያን ውስጧ በብሎኬት ውጪው በጭቃ የተሰራችው አፍርሶ ታቦቱን ግን እዛ ከተተው ታቦት ይከብዳል ወይስ ግለሰብ ይፈራል መልስ ታቦቱን መጋዘን ውስጥ ቆርቆሮ ሰው ከዛ እንትኑ ቆርቆ ይሄ ጄሪካን የሚወጣበትን ጄሪካን የሚቀመጥበትን አውጥተው ሰዎች ሁሉ ያድሩበት ነበር ታቦቱ እዛ ገባ ስጋው ደግሞ የሚቀበሉ ሰዎች በኬንዳ እንደዚህ ላስቲክ ተወጥሮላቸው ሙቀት ነው ያልባላ ስጋው ደግሞ ይወሰድ ይሆናል ህግጋት እኮ አለን አይደል እንደው እንቅስቃሴ ለምንድን ነው ምንቶ ላብ እንደ እንዳይልብን ነው አይደል ስለዚህ ያ ሙቀት ነው ሐረሩ ነው ቦታው ቆርቆሮስ መቀበል አይቻልም ስለዚህ በኬንዳ ማተፈርቶ ግለሰብ እዚህ ጋር ግን ሚዲያ ላይ ቀረበና ሰማዓት ግለሰቡ ሚዲያ አለው ወይስ በሚዲያ ቢመጣ አሁን በሚዲያ የበረከት ስራ ሰራለው ብሎ በሚዲያ እየተነገረ ነው ጊዮርጊስ ላይ እኔ ነኝ የምሰራው ታዲያ እኔን ተከተሉኝ የሚል ሰው ነው በግል አካውንት በሚሊዮን ነው የሚገባው አንድ ሰው እስከ 500 600 ሺህ ብር እኔ እንግዲህ አገልግሎት ላይ ያለው ተጠምቆ ሲወጡ በለቅሶ ጸበሉ ይወልድ የዓለምን ከንቱነት እንደዚህ ቁጭ አርጎ ያሳያል ኮሜንት ላይ ሰዎችን ስትጠመቁ ምን አይነት ስሜት ይሰማቸዋል ብለ እባክህ ደሞ ሳይደወልልህ ወይም ስለ እንደዚህ አይነት ነገር እባክህም ሳትባል ስቀርታ ይሄን ግለሰብ ማወቅ ፈለኩኝ አረክ የምሬን ነው በጣም ማወቅ ፈለኩኝ ነገርኩ እና ምንድነው መሰለ ሰው ፈርቶ ዋናው ቤተ መቅደስ ለምንድን ነው የፈሩት እንግዲህ እንትን ነው ይጣላቸዋል እዛ አካባቢ አሁን ለምሳሌ ቤተክርስቲያኗን ከሰሯት የሱ ኮንትራት አለ የሚቀርበት ገንዘብ አለ ስለዚህ ያ ገንዘብ እንዳይቀርበት እነዚህን ሰዎች ያጠቃል እንጂ እስቲ ታቦት በክብር ቤተክርስቲያኑ አልቆ ታቦቱ ከገባ በኋላ ቤተልሔሙ መሰራት ሲገባው እኔ ስሜን እንትንን ሰራው አሁን ይሄ ነው በቃ ፈርስት ኢምፕሬሽን ነው በቃ እንትንን እንደዚህ ሰራውት እኔ ለመባል ምንም አልዋሽም ከዓለም ከሀገር ውስጥም ከየትም ወደዛ እየፈሰሰ ነው ስለዚህ እዛ ላይ
እኔ ነኝ ያረኩት ለመባል ካልሆነ በስተቀር አንድ ጥያቄ ልጠይቅ ነበር እሺ መልካም ይሄን ሰውዬ ለምን አትነግረንም ትፈራለህ እንደ ይለልህ ለምንድን ነው ፈራ ማን ነው እሱ በረከት የሚባል በረከት አለ ኮንትራክተርስ እንግዲህ ሙያ እሺ ሌላ አው ብቻ እንትኑን እየሰራ ያለው እሱ ነው ገብቷል እኔ ደግሞ ይሄ አይደለም በኤልሻዳይ ሚዲያ ነው የሚቀርቡት አው ገብቷል ይሄ አይደለም እኔ ደግሞ ምለው እሺ ይሄ አይደለም መጀመሪያ መስተካከል ያለብን እኛ ነን እኔ ሌላ በጣም በርካታ ጉዞ ማህበራት አሉ ምንድነው ሚናቸው ተርቢኖስ አለ ኤልሻዳይ አለ ድሮ 16 ኤልሻዳይ ጉዞ ማህበሩ ነው አዎ እሺ ተርቢኖስ አለ እሺ እና ሽኩቻ ነው በቃ እርስ በርስ ሽኩቻው ምን ያገልግሎት ነው ወይስ የመገልገል ነው የመልካም አገልግሎትማ ቢሆን ጥሩ ነበር የመገልገል ነው እንጂ ራስን መገልገል ነው እንጂ የሰማሁት አንድ ነገር አለ መልካም የቤተ ክርስቲያን ስዕል ጋር ተያይዞ ጨረታ እሱ የጉዞ ማህበር ባህሪ ነው እንደ ባህሪ ነው የምነግርህ እንጂ እንደዚህ አይደለም እኔ ብዙ ጉዞ ማህበር አውቃለሁ ይሄ የጉዞ ማህበር ባህሪ ነው ልክም ሊሆን ይችላል አላውቅም ወይ መተዳደሪያ ደንብ ላይ ይኖራል እንዴ እስከሚመስለኝ ድረስ ነው ይሄን ካላደረጋችሁ የሚባል መተዳደሪያ ደንብ ላይ ያለ ነው እስኪመስለኝ ነው እንደው ካነሳው በደምሳሳው ነው የሰማሁት ኦኬ ካነሳው አይቀልን ገር ውል ተገብቶበት ቤተክርስቲያኑ እንግዲህ ቆሟል ብያለሁ ስዕል አድኖ የሳለችው ልጅ ከጨረሰች ስንት ጊዜዋ ነው እሷም ጋር ችግር አለ ሳይሳካላት ሲቀርም ሰዎችን ለማግኘት ሞከረች በቅርብ አግኝቻት ነበር ምንድነው እንግዲህ ወረዳ ቤተ ክህነቱ አያውቀውም ሀገረ ስብከቱ አያውቀውም ኢቭን ሰበካ ጉባኤው አያውቀውም ይሄ ስዕል እየተሳለ እንደሆነ አያውቀውም ስዕሉን ጨርሳ ብር ስጡኝ ስትል 2 ዓመት ሳንለምንበት አንሰጥሽም አሏት እንዴ ምን ትላለህ ታዲያ ይሄ አይደለም ሀተት አይደል እሳት አያዘንብ ከባድ አይደለም የተለያዩ ሚዲያዎችስ መጥተው መቅረጽ ይችላሉ እዛ በራቸው ክፍት ነው ችግር የለም ኢቭን አሁን ቢሮ ወደ አዲስ አበባ ክፈቱ ተብሎ ቢሮ ኦሬዲ አጀስት አድርገዋል ቤተክርስቲያኗ ግን ለምን እስካሁን እንዲህ አይነት ነገሮችን መፍትሄ እየሰጠች እንዳልሆነ የምን ቢሮ ነው የምትከፍተው ቢሮ ላይክ ለምሳሌ አሁን እኔ ከዚህ ከአዲስ አበባ ነገሮች እንትኖችን ዳውንሎድ አድርጌ ይሄ ሚዲያ ላይ የሚሰጡ ኢንተርቪዎችን ዳውንሎድ አድርጌ የሚባለው ነገር ዳውንሎድ አድርጌ ይዤ ሄጄ ነበር የሚገርም የገጠመኝ ፈተና ዲያቆናቶች ሁሉ አሳይቼ ደነገጡ ከዛ በኋላ እንደውም ለውጥ ማለት መንቀሳቀስ ጀመሩ መሄድ አለብን አዲስ አበባ ሄደን ምክንያቱም እዛ ኢንተርኔት ስለሌለ ኔትወርክ ስለሌለ ምንም ነገር አያዩ በእነሱ ስም የሚነገደውን አያውቁ መምጣት አለብን ብሎ በብዙ ፈተና ጉዞ ራሱ ቤተክርስቲያኗ ጉዞ እንዳታዘጋጅ አንድ ቢሮ እንዳትከፍት ፈተና ነበርባት ለምን እዚህ ተጽዕኖ የሚፈጥሩ ሰዎች ማህበሮች አሉ ሰውማ ለመዳን ነው እንደማለ አዎ እኔ አሁን ይበልጥ እየደነገጥኩ መምጣት ጀመርኩ ማለት ሰው በእግዚአብሔር ቤት ውስጥ እንዲህ አይነት ድፍረትን እንዴት ይለማመዳል የሚል ነገር እየመጣብኝ መጣ ሁለተኛ ለሆነ ሰው ጉዞ ተከልክሏል ወይም ተዘግቷል ይባላል አሁን ተዘግቷል እንኳን በሚባልበት ደረጃ ደግሞ ተጠምቆ የሚመጡ ሰዎችን አገኛለሁ ምን እሱ ብቻ አሁን አንተ እሱን ትለኛለህ እሱ አሁን በሆነ ጊዜ በጊዜውን ባልሳሳት ጥቅምት 16 ላይ የሄደ ጉዞ አለ የማውቀው ጉዞ ትንሽ ሰው የያዘ ጉዞ ነው ትንሽ ማለት ማህበሩ በደንብ ያልደረጀ ብዙ ጉዞ እንትኖች አሉና እሱ ሄዶ 2 ቀን ነው እናንተ ተጠመቁ ጠመቃ ይቁም ተባለ እሺ መልካም በህመሙ የተነሳ ነው እንበል ተጽዕኖ የሚፈጥረው ጉዞ ሲመጣ ግን ጠመቃው ጀመረ ለነከለ ይቻላል ለነከለ አይቻልም አየ አሁንም እዚህ የስውሯ ማርያም ታሪክ ነው ይሄ እሺ አየ ስለዚህ
ሰው ደግሞ አንድ ከጭንቀቱም ነው ካለበት ድዊ ካለበት ቤት ውስጥ ፈተና በቃ እንዲያርጉልኝ መሄድ ነው የሚፈልገው አማራጭ የለውም ቶ ከአገልግሎት ጀምሮ ልውሰድ ይሄ ነገር መንፈሳዊ ጉዞ ነው አይደል መንፈሳዊ ጉዞ እስከሆነ ድረስ መንፈሳዊ ባህሪ መላበስ አለብን አይደል በትክክል እንደ ሰው እንዝላለን እንደክማለን ጥያቄ የለው አይደል እሱም ኢምንት ነው የሚሆነው ግን አንተ ወስደ ሰውን ሜዳ ላይ መበተን ከባድ አይደለም እማያቆም 290 ምናምን ኪሎ ሜትር ኦልሞስት ወደ ሱዳን የቀረበ በጣም ሙቀት አለ እዚህ ከተማ ላይ ብዙ ፋሲሊቲ የለመደ ሰው ነው እዛ የለም አዌርነስ አይፈጠር ሚዲያው በቃ ያው ጉዞ ልንሞላ 3 ሰው ቀረን 4 ሰው ቀረን አንድ መኪና ቀረን ተብሎ ተጉትጉቶ ይሄዳል እዛ ግን ሜዳ ላይ ነው ጸበል ቦታው እንኳን የቱ ጋር ነው ተብሎ አያሳዩ ሄዶ ህብረተሰቡ ላይ ይሄ ህዝብ ሄዶ ህብረተሰቡ ላይ ሸክም አስቡ የነገርኩ አሁን ቤተክርስቲያኗ እንደ ልማት እኔ የሚታየኝ ነው ነገር ጠባብ ናት ግቢዋ ጠይቅ ጠባብ እንደመሆኗ መሰረተ ልማት እንኳን መሰራት ካለበት እዛው ጋር አዳራሽ እዛው ጋር ቤተ መቅደስ አይደለም መሆን ያለበት አይደለም እንደ ብዙ ገዳማትን እናቃለን ይሄን ነገር ሲጀምር ወደ አንተም እንድመጣ የሚያስበኝ የቅዱስ ሚካኤል ሙታንሳ ማለት አከሄድ እንዴት ደስ ይላል በቃ ያረካል መሳተፍ የፈለገ ህዝብ ሁሉ ገብቷል በአረፈ በአንድ አይነት አስተሳሰብ ወይም ደግሞ እርግጥ ባለ መንገድ ነው ለማረግ እንኳን ከፈለገ ኢቭን ገቢ ማሰባሰቢያቸውን እስቲ እንኳን ገብተህ እዩ አንዱ ሁሉም ባወቀው ይላል አንዱ በጎን ይላል አንዱ በግል አካውንት ይላል ቤተክርስቲያኗም በራሷ ተሰብስባለች ህዝቡ ከየት ይሁን አሁን እኔ እንደግለሰብ ላይገባኝ ይችላል ተገብቶኝም አይደለም ግን አይ ከዚህ በላይ ከሆነ ሌላም ነገር ነው በዚህ ሰዓት ህብረተሰቡ ራሱ ተከፋፍሏል አንዱ ያንዱ ማህበር ደጋፊ ነው አንዱ ያንዱ ማህበር ደጋፊ ነው ሰበካ ጉባኤውን ይጣለዋል የሆነ ህብረተሰብ ደግሞ ጥቅም ፈላጊ ያለ እንዲ ተከፋፍለው ይሄ ሁሉ የሆነው እነዚህ ሰዎች በፈጠሩት ጉዳይ ነው ሰው መዳን ፈልጎ ሄዶ ከሰዎች ጋር በግሩፕ የሚሆነው ለምንድን ነው ያጁ እኮ አይደለም ነዋሪው ይሄን ያህል ተጽዕኖ ፈጥረውበታል የሆነ ካህን የሆነ እንደሚያስፈልገው ጥቅም ይሰጡታል የሆነ ካህን የሆነ ደጋፊ ነው የሆነ ካህን የሆነ ደጋፊ ነው ወይ ሰበካ ጉባኤው ብቻውን ይሆናል ስለዚህ ሰበካ ጉባኤው ስራ እንዳይሰራ ከተፈለ ተብሎ እንዲወቀስ የሆኑ ግሩፖች ተከፋፍለዋል ስራ እንዴት ይስራ አገረ ስብከቱ እንዴት ስራ ይስራ ወረዳ ቤተ ክህነቱ እንዴት ስራ ይስራ ለምን እዛው ውስጥም እንዲህ የተከፋፈሉ ሰዎች አሉ ችግሮች እመነኝ ይሄ ህዝብ ግን በዛው ውስጥ ምንም ሳያቅ ገና ጊዮርጊስ አሁንም ተአምሩን ያደርጋል ትልልቅ አባቶች በአካል ሄጄ አይደለም እንደ ምእመን ተምሬ አሉ ትልልቅ አባቶች እዛም የሚመጡ አሉ ገና ምኑን አያችሁ ሙት ያነሳል ግን እንዲህ ከሆናችሁ አትድኑም ብሎ ቃል በቃል ቁጭ ብዬ ተምሬያለሁ የኔም ፍራት ይሄ ነው ብዙ የታመመ ህዝብ አለን ታመናል እንደ ሀገር መዳን ፈውስ ይሆናል ያልነው ጸበል በእኛ ክፋት ጸጋው እንዳይገፈፍ እኔ ፈራለሁ ያንተ ፍራት ከሆነ አላውቅም እኔም ይሄ ነው እዚህ ያስገኘኝ እኔም ይሄ ነው ለምን ነገሮችን ሳያቸው በመመካከር ሞክሬያለሁ እንደው ተግሳጽም ሞክሬያለሁ ቅንጅትም ለማቀናጀት እኔ አንድ ግለሰብ ተራ ነኝ ባይ ዘ ዌይ ተራ አንድ ግለሰብ ነኝ ምንም የኔ ድምጽ የትም ማትደርስ እዚሁ ጮሃ ጭልም የምትልና ግን ሞክሬያለሁ በዛ ውስጥ የከበደው ምንድነው ታውቃለህ የተከፋፈለው ህዝብ ነው ዲያቆን ከካህኑ አገልጋዩ ሰበካ ጉባኤው ህንጻ ኮሚቴው የተከፋፈለ ህዝብ ሁሉም ያከፋፈለው ብቻ ግን ዋናው ነገር ገንዘብ ነው ገንዘብ ያም ደግሞ እንዴት ነው
ደጋፊ በማሆነ ጉዞ ወኪል ነኝ ልበልህ ደጋፊ በማረገው ነገር ለኔ እንዲመች ቦታው ለኔ እንዲመች በማረገው መንገድ ሰው ተከፋፍሏል የዚህ መነሻው ማን ነው ብለታል የጉዞ ማህበራት ናቸው ብለታል የጉዞ ማህበራት መነሻው ምንም የሚያውቁ አይደሉም ቦታው ላይ ነገር ዮርዳኖስ እኔ ትዝ የሚለኝ እንግዲህ አንድ መልካሙ የሚባል ልጅ አለ ጸበል ቦታውንም የገነባው እሺ ገና ጥንት እንግዲህ ጸበሉ ወጥቶ ወደ ማለት ጸበል ለውሃ የተቆፈረ ጸበል የነበረ ነውና ጸበል መሆኑ ከታወቀ በኋላ ሰው መጠመቅ ሰው እየመጣ ሲጠመቅ እንዲ ትንሽም ብትሆን አልተቀናጀምና ያችን ያቀናጀ ልጅ አለና ለሱ እንኳን ገንዘብ ተሰብስቦ ያዙ ሲባሉ ካህናት እንደ ታሪክ እንኳን የሰማሁት አረ በፍጹም እናንተው እንደ አይነት ሰዎች ናቸው ይሄን ያህል የነበሩ ካህናት ናቸው አሁን ግን ቀየር ናቸው እና ወደ ግሩፕ ውስጥ ገቡ ግሩፕ ብቻ ሳይሆን እሱም ገብቷል አሁን ምን ነው ጸጋ የለም ያን ነገር ትነጠቅና የምድራዊው ነገር ማሳሰብ ጀመረ አው በቅድስት ሀገር ኢየሩሳሌም አብረን ነበርን ከብፁዕ አባታችን ብፁዕ አቡነ ሰላማ ጋራ በጣም መልካም ምስኪን አባት ምናልባትም አባት አለን ብለን አንስተን ከቆጠረን የምሬን ነው አንድ አባት ናቸው የምሬን ነው ስለሳቸው ሳልናገር ባልፍ ይከብደኛልና ጉዞ እየሄድን ቀርሜሎስ ተራራን እየወጣን ገዳመ ቆሮንቶስንም እየወጣን እንደ አባት መከበርም መንከባከብም ያለብን እሳቸውን አይደለ በጣም እሳቸው ወደ ኋላ መለስ ይያሉ አይዞ ይላሉ ደከም ብሏቸው አረፍ ካሉበት ድንጋይ ላይ እናቶችም ወጣቶችም እሳቸው ጋር ሲደርሱ ተነስተው ያስቀምጣሉ ደነከትኩ መልካም አባት እጅግ በጣም የሚያስገርም መልካም አባት አምጡ ብለው ማዘዝ ሲኖርባቸው የሚፈልጉትን ነገር ልጆቼ እንደው እቺ ነገር ትኖራችኋለች መልካም አባት እንባ ባይኔ እስኪያቀርብኝ ነበር የአባትነትን ልክና ማረግ ነገዱባቸው እና አያውቁም እኚህ አባታችን አያውቁም ይሄንን በደል ይውል እሳቸው ፊት የሚቀርበው ነገር መልካም ነው ገብቷል ልጆቼ በርቱ ብለው እኔ ቁጣም የሚያውቁ አይመስለኝም ከጸሎት ኦፖርቹኒቲው ነበረኝ ፊት ለፊታቸው ማግኘት አይደለም ቤተክርስቲያኑ ላይ ሊባርኩ ሲመጡ ያንን በረሃ በአመቱ 3 4 5 ይመጣሉ ችግሩን ለመፍታት ይሞክራሉ ገብቷል አይደል እሳቸው ፊት የሚቀርበው ሌላ ነው የሚኮነው ከጀርባ ሌላ ነው የሳቸው የሆነ አንድ የተቀረጸ ፍላሽባክ ይያዝና የሚደንቀኝ ነገር እሺ ግን ዝብርቅርቅ አርኩት እነት ምንድነው መሰለ ስሜታዊ ስለሆንኩ ገጣጥምን እንሰማዋለን የመጣው ማለት አስቤ ስለ ሰውን ለመውቀስ አይደለም አሁንም ካለንበት ነገር እንመለስ ነው ገብቷል እና በቃ ግን ችግር የለውም ምንድነው መሰለ ቤተክርስቲያኗን እንደዚህ እንሰራታለን ተባለ ራሱ ሰበካ ጉባኤው የራሱ ፍቃድ ሰጠ ወረዳ ቤት ከተንኩ ፍቃድ ሰጠ እንግዲህ ምንድነው አገር ስብከቱ ፍቃድ ሰጠ እኛ አባት ፕሮፖዛላችሁን አቅርቡ እምሰሩትን እንግዲህ እነዚህ ተጽኖ ፈጣሪዎች ሁለት ናቸው ፕሮፖዛላችሁን አቅርቡ ሁለቱ ስነማን ናቸው ኤልሻዳይና ተርቢኖስ እንደው ብትችል ሁለቱን የሆነ በሚዲያ ተቀርበው ሚዲያዎች ኤልሻዳይና ተርቢኖስ ሚዲያም ነው የጉዞ ተጽኖ ፈጣሪነታቸው በምንድነው ጉዞ ላይ ጉዞ እነሱ ብቻ ናቸው መሰረቱ ያው ጊዮርጊስ ነው ኦኬ መሰረቱ ጊዮርጊስ ነው ሚዲያው የሚንቀሳቀሰው በጊዮርጊስ ነው እንጂ ሌሎች አይነት ሚዲያ እንስራ አይሰሩም በቃ ጊዮርጊስ ነው መሰረቱ ጊዮርጊስ ነው ጉዞውንም ለማስተዋወቂያ ነው የሚጠቀሙበት ከዛ ውጪ አይ ዶንት ኖ እንግዲህ ያን ያህል እንትን አላቀም ከውስጥ ያለው ወንድሞቻችንን በእርግጠኝነት በሚቀጥለው እናገኛቸዋለን እንደው ባክን አንድ ምንትን ምለ ሁለቱም ሚዲያዎች ቀርበው ያለውን ችግር ያውቁታል ይሄንን ችግር እነሱ የሚሰራው በማን ነው በእነሱ ነው ስለዚህ በጣም ጥሩ ነገሩ አንተ ያነሳህልንን ለተጠያቂ ሆነው ለነሱ እናቀርባለን ምክንያቱም ሁለቱንም በተለያየ አጋጣሚ አግኝቻቸዋለሁ በዚሁ በበርሜል ጊዮርጊስ ገቢ ማሰባሰቢያ ወቅት ወንድሞቻችንን አናግሬያቸዋለሁ ያሉ ችግሮችን ለበተወሰነ መልኩ ለመስማት ፈልጌ ነበር ምን ፈራው የደህነት ቦታ ነውና ያንን የደህነት ቦታ እንዳላሰናክል ብዙ ሰው መዳን ይፈልግበታል ብዙ ሰው የበርሜል ጊዮርጊስ ውለት አለበት ብዙ ሰው እዛ ደጁ በረገጥኩ የሚል
ስለትም ጭምር አለበት እኔን ጨምሮ ኢቭን ያንን የገቢ ማሰባሰቢያ ከመስራታችን በፊት ሄደን እንድንመለከት ነበር የኔ ጥያቄ ምክንያቱም እናሰባስበው ማየት አለብን የሚል በወቅታዊ ምክንያት አልተቻለም ግን የኔን ልጆች ሁለት ባለሙያዎች ወንድሜ አራያ መካሻ እንዲሁም ከካሜራ ባለሙያ ጋራ ሄደው ተመልክተው መጥተዋል እግዚአብሔር እንግዲህ ጊዜ ስጠንና ያዩትን እንደ ነጋሽ ሚዲያ ከወንድሜ አራያ መካሻ ጋራ ቁጭ ብለን እንጨዋወታለን እንደዚሁ ደግሞ ተጽዕኖ ፈጣሪዎች ናቸው ያልካቸው ሁለት ተርቢኖስና ኤልሻዳይን ደግሞ እናመጣቸውና ይመጣሉ የሚል እምነት ስላለኝ ከነሱ ጋራ እንጨዋወታለን ለጊዜው ግን እስቲ አንተ ጋር ያለውን እውነት ደግሞ ቀጥልልን እና እንደነገርኩ ጉዳዩ አሁን የጥቅም ነገር አለ እዚህ ውስጥ ጉዳዩ ለሰበካ ጉባኤው የማይመች ከሆነ ሰበካ ጉባኤው አሁን ባለው ሁኔታ ኩርፊያ እንዳለ ነግራለሁ ሰበካ ጉባኤው ራሱ አይስማማም ኖ ከሀገረ ስብከቱና ከወረዳ ቤተ ክህነቱ ጋር ለምን ጥቅም ነው ከዛስ አሁን ይኸውልህ ይሄ ጉዳይ ሲጀመር ይሄ እንደዚህ ቤተክርስቲያኑን እናስተካክላለን እናለማለን በሚል ጉዳይ ሲጀመር ሁሉም የራሳቸውን አቀረቡ ዲንዲ እኛ አባት የሳቸውም ጻፊ ያሉ ከፋፍለው ሰጧቸው በዚህ ሚዲያ ይሄንን በዚህ ሚዲያ ይሄንን ለምን ሽኩቻ እንዳለ ስለሚያውቁ ይሄን ስሩ አሰሩ ብለው በቤተክርስቲያን አካውንት ተከፈተ አገኘኝ አይደል አዎ ይሄ ያለ ቤተክርስቲያኑ ችግር እንደፈጠረ ሲታወቅ የሆነ አካል እጥፍ ብሎ መጀመሪያ አባቶቻችን እንደገለጹልን እንደነገሩን ነበር ገብቷል አሁን እነሱ እዚህ ጋር አለመታዘዝ ሲኖር እነሱም አሁን ጉዳይ ላይ ናቸው ያው ምንድነው ገንቦቶ የካህናት ርከበ ካህናት ላይ ጉዳይ ላይ ናቸው አካባቢውን ትንሽ አለመረጋጋት ያ ችግር ስላለ በተለይ እሳቸው ችግር የለም አሁንም ሁለት ሶስት እኔ አግኝቻቸዋለሁ እዛ ቦታ ላይ ግን ይሄ ጉዳይ ላይ ስላለ እርግጠኛ ነኝ ሙሉ አቴንሽናቸው ወደዛ ነው የዚህ ሁሉ ውጥንቅጥ 3 አመት እንደቆየ ሰው በጣም ብዙ ነው 3 አመት አሳሪና ፈቺ የሚባል ነገር አለ እዛ ምንድነው አሳሪና ፈቺ አሉ ምንድነው አሳሪ አንተ ማሳሪና ፈቺ ነበርኩ አዎ ምን ማለት ነው አሳሪና ፈቺ ይኸውልህ ማሰር መፍታት ማለት እዛ ገብተ ጸበል ውስጥ የሚያስሩ ነው የሚያስሩ ለጸበሉ እንዳትታገል አሁን ለምሳሌ የሚናከሰው ሊኖር ይችላል ከፍራቱ ተሰውሮ ከመፈረድ ሊወድቅ የሚችል አካል አለ ያ እንዳይሆን ከፈቶ ሮጦ የሚያመልጥ አለ ያ እንዳይሆን የሚቆጣጣር ምንድነው የሚከፈላችሁ በነፃ ማንንም አይከፍላችሁም እዚህ ውስጥ ራሱ ብዙ ፈተና አለ ብዙ ጉዳይ አለ ባሳሪ ፈቺ የሚለመን ገንዘብ ግን ልጆቹ መልካም ናቸው አሳሪ ፈቺ በቀን አንዴ እሱንም ድርቆሽ ምናምን አሁን ተሻሽሎ ህብረተሰቡ ምእመን አዋጡ በሚሰጠው ከህመም የተፈወሱ ወንድሞች ናቸው ማን እኔ ነጋሽዬ እዛ ቦታ ላይ ደርሶ ሐሳቡን የማይቀይር የለም ማለት እነዚህ ልጆች ጭንጭን ነው የሚያካክሉት 100-200 ኪሎ ያለውን ሰው በአንድ እጅ ይዘው ነው ውርውር የሚያደርጉት ከየት የመጣ ጉልበት ነው ራሱ የእግዚአብሔርን ኃይል እዛ ጋር ታየዋል ቁጭ ብላ አንተ ገና ታስረህ ታየዋል ትህትናቸው አክታ በእጅ በባሊ አናፍጠው እንባ ጠርገው የተጸዳዳ ሰው አጥበው እኔ ማየት ስለነበርኩበት አይደል እሺ እና መፍትሄው ምንድነው እሱ አሁን ይሄን ሁሉ ችግሮች አይታል መፍትሄው ምንድነው ብለህ ታስባለህ መፍትሄው ምንድነው መሰለህ ለህብረተሰቡ አዌርነስ ፈጥረን ህብረተሰቡ በየዋህነት ከዚህ በኋላ የሚያደርገው ሲጀመር ለማይደርስ ነገር ባካችሁ አታርቁ ይሄን አስተላልፍ በቤተክርስቲያኑ አካውንት ቢሰጡስ ይደርሳል አሁን ቤተክርስቲያኑ አካውንት ተዘግቷል ቤተክርስቲያኑ ክስ ላይ ናት እንዳልኩ ህንጻዋ በዛ ቤተክርስቲያን አካውንቷ ተዘግቷል አገኘኛ ሶ እኔ እንደምለው ራሷ ወይ ቤተክርስቲያኗ
ሚዲያ ላይ ወጣ የራሷ ሚዲያ ከፍታለች እዛ ላይ ወጣ ተጠያቂነቱን ወደ ራሷ የምታመጣበት እስካልመጣ ድረስ እኔ ህዝብ ይሄን ነገር ቢያቆም በማንንም አካውንት ባይሰጥ በቃ ለኔ ላክልኝ እሺ እንደዚህ አርግ ብለ ማድረግ አለ ማድረግን በምን ታውቃለህ ወይም ደግሞ ምን 40-60 አስባረው ኮሚሽን ደግሞ አለ ለካሱ ደግሞ ገብቶ ካላረ ስንት ነገር ይደረጋል ስንት ፈተና አለባቸው እዛ አስተማሪዎች ሉክ 4 ሰዓት 2015 ላይ በወር አንዴ በ15 ቀን አንዴ የሚደርሰው ሰው አለ ምን ያህል የሰው ብዛት ቢኖር ነው ሚዲያ ሰው የሚከታተለው ነው ኮሜንት ሴክሽን አለው አይደል ሜቢ ተመለከተው በደንብ ያደርጉታል ከታች እሺ በሳምንት አንዴ አሁን ስለ ሀተቱ ራሱ ልምጣለ እሺ በሳምንት አንዴ ወይ በ15 ቀን አንዴ የሚደርሰው ሰው አለ የዛኔ ሀተት አልነበረ የሚገርም ሽንት ቤት መሰረተ ልማት እንላለን አይደል እንዲ በጥስጥስ ያለው ቆርቆሮ ውስጥ 5 ለሴት 5 ለወንድ ብቻ ነበር ሽንት ቤት የነበረው ለምን ሀተት አልተነሳም ይሄን እውነት ለምን አልተነገረም ለምን ይገላል ይባላል ጸበሉ በፍጹም አይገልም ሰው እኛ ያመጣነው ጥፋት ነው አሁን የሆኑ ሰዎች የሆነ ነገራቸውን ለመሸፈን ጸበሉ ወደ ማጥላላት ተጠቃሚው ግን ራሱ ነበር ገብቶ ካለ አይደል በህመሙ ሰው ሞቶብናል ምናምን ብሎ መግለጫ ሰጠ ሞቶብናል ሲባል ምእመኑ ምን እየሰማ ነው አዛቡ ምን ሊያረግ ነው ይሄን ማስተዋል ሴልጅ ከነ ፔሪዷ ትገባለች ማለት እኔ የተጠመቀ ቢያወራ አይከብደኝም የጉዞ እንኳን ማህበር ሆኖ እኔ ከአንድ ቀን ወይ ከሁለት ቀን በላይ ወይ ከ3 ቀን በላይ ከተጠመቀ እኔ እቀጣለሁ የጉዞ ማህበር አዘጋጁ እኔ እቀጣለሁ ይሄን ያለ ሰው ካልሆነ አንተ ጠረኝና ህዝብ ፊት ውቀሰኝ ጥራኝና ይሄን ብለሃል ና ህዝብ ፊት ይቅርታ ጠይቅ በለኝ ይሄን የሚል ሰው ይሄ ገቢ የሆነ ሰው ይሄ ሁሉ ጸበሉ ላይ ተዛበትን አንድ ማንሳት ላይ ተጠበቅብኝ ይችላል ይሄ ሁሉ ስሜት የሚያደርገኝ ነገር በአንድ ሚዲያ ላይ ስጋው ደሙን የምቀበል ሰው ነኝ ብሎ ይሄ ሁሉኛ ይፈጠርነው ነው ስጋው ምግደሙ የምቀበል ሰው ነኝ እዛ ጸበል ቦታ ሄጄ ግን ሲኦልን አየው እኔ እንዴት በስጋው በደሙ ያለው ሰው ነኝ እንዴት ሲኦልን ያለው እንዴ ብሎ በሚዲያ ቀርቦ ያ ቦታ ያጋንንት ጸበል ነው አጋንንት ነው እንደዚህ የሚያረገን ተባለ ወንድም ማለት እኛ አጋንንት ነን እንጂ ጸበሉ አይደለም ምን አለ ያሳቀኝ እዛ ጸበል ቦታ ያሉ ሰዎች ረጅም ጊዜ ቆዩት ተስፋ ይቆረጡ ደካሞች ወንድም ማለት ምን ይላል መጽሐፍ ምን ይላል እንደው እስቲ ባከን እርዳኝ በእኔ አያምርም ምን አስባለሁ ምንድነው ስራብ አበላኝ ወይ ስጠማ አጠጣኝ ወይ ስጋው ደሙን እየወሰድ ካንተ ይሄን ካልተመለከተ ሲጀመር ለዛም አልበቃ አብዬ ምን አለ መሰለ እንደ አይነት ሐሳቦች የሚያስቡ ሁለት የታመመን ሰዎች አለን በአለም አንዱ የታመመ ለድህነቱ ቤተክርስቲያንን ፍለጋ ይሄዳል ወይም ወደ ጸበሏ ሄዷል እኚህ ትክክለኛ ታማሚዎች ናቸው ፈውስን ፍለጋ ሁለተኛ ታማሚዎች ደግሞ አሉ ራሳቸውን ጤነኛ ብለው መልካም ነገርን የሚያውቁ በመድር መኖራቸው ግድ ነው የቤተክርስቲያኗን ለማጥላላት ላይ ተጠመዱ የቤተክርስቲያን ጸበል አይፈውስም የሚሉ ይኖሩ ይሆናል እነሱ ለምን ተፈጠሩ ብለን ልንጠይቅ አንችልም የሚገባኝ ግን ይሄ ህዝብ በብዙ ነገር ታመናል ፈውስ እንፈልጋለን የሚፈውሰን የዚህ ጸበል ተአምራት ደግሞ ፈውሶ ያሳየን እኮ ብዙዎችን ከመጥፋት እየመለሰ ያሳየን ነው ከመስመር የወጡትን ወደ መስመር ገብተው እየተመለከትን ነው እኔ ከዛ ይልቅ የፈውሱ ጉዳይ ሳይሆን የሚያነጋግረን በፈውሱ ቤት ውስጥ አለን የሚሉ ሰዎች በእለት ተለት እየተለወጡ ያየናቸው አትሊስት ስለለውጣቸው ማመስገን ሲኖርባቸው የለወጣቸውን አምላክ ደግሞ ቤቱን ወደ ማቆሸሽ ሄደውብናል ለዛ ነው የታፈነው እውነት ብለን መድረክ ይዘረጋ ነው ያሉ ባልታ መድረክ አይደለም በጣም እንደ ሰው ክብር ያለን ሰዎች ነን ከዚህ የሚገኝ ፍራንክም ይቀር ምክንያቱም የቤተክርስቲያንን ሚዲያ
እንትን መረጃዎች አውጥተን በዛ ልክም አንተም በግልህም ለራስህ ላታንስ ትችላለህ አላቅም ሁላችንም እና ሌላ ልንሰማቸው የሚገባ በተለይ ምእመኑ አሁንም ሲሄድ ጥንቃቄ ማድረግ ያለበት ጉዳይ የምእመኑ መጠንቀቅ ቤተክርስቲያኗ ስርዓቷ እንዲጠበቅ ዋነኛ መንገድ ስለሚሆን እኔም ይሄ ነው ሐሳቤ በቃ እና ያለ ነገር ካለ ነገርና እናጠናቅ በዚህ ላይ ይጠየቃሉ የምንላቸው ነው ከሀገረ ስብከቱ እስከ ወረዳው ወንድሞቻችን ሚዲያ ተርቢኖስና ኤልሻዳይንም በብዛት ይሄንኑ ስለሆነ ምንድነው የሚለውን ነገር በደንብ እንጠይቃቸዋለን ከምንም በላይ ደግሞ በርሜል ጊዮርጊስ ሄዳችሁ ተጠምቃችሁ ታሪካችሁ የተቀየረላችሁ ትላንት ከነበራችሁበት ማንነት ወጣችሁ ዛሬ እርሱ ባስቀመጣችሁ የክብር ወንበር ላይ ተቀመጣችሁ ቤቱ እንዳይቆሽሽ ቤቱ እንዳይፈርስ ተዘግቶ እንዳይቀር ለሌሎች ፈውሱ እንዲደርስ ስለ እውነት ስትሉ ስለተደረገላችሁ ስትሉ ከስር ባለው ስልክ ቁጥር እየደወላችሁ ለኢንተርቪው ቀጠሮ ምስክርነትንም ያያችሁትንም ለመናገርም መምጣት ትችላላችሁ ለማለት ስለፈለኩ ነው ሲነገረን እና ምንድነው ምልህ እንደነገርኩ ሚዲያዎች ራሱ እየተቀባበሉ ሌላ አይነት ነገር ኢቭን እኛ ራሱ ክርስቲያን የሆኑ ሰዎችን በታተም ስለ ጸበሉ ስንት አባቶች ይሄ አይባልም ይሄ አይደረግም ተባለ እዚስ የሆነ ቲፎዞ እነሱ ስንቱ ወቀሰ አየ ይሄ ሁሉ ከየት የወጣ ስራ ነው ከውስጥ አይደለም ሁለት መሰረተ ልማት ቤተክርስቲያኗ ሐውልት አይደለም ያስፈልጋል ቤተክርስቲያኗ የማይገባ ቦታ ላይ አዳራሽ አይደለም ያስፈልጋል የሚገርም አሁን ተሰራ ተብሎ ፈርስት ኢምፕሬሽን እንዴ ነው ንግድ ላይ ያለ የሆነ ሰው ገና ልክ እንዳየው ድንግጥ እንዲል የምትፈልጋቸው ነገሮች አሉ ንግድ ላይ እና ሰው እንዲሳብበት የምትፈልጋቸው አሁን ቤተክርስቲያኗ ላይ ያለው እሱ ነው የሚገርም እዛ ጋር ሌሎች የድሮ አዳራሾች አሉ ከሀተቱ 2015 መልስ ሽንት ቤት ስለሌለው ተብለን በግል እኛ ራሳችን ቆፍረን ሽንት ቤት የሰራንበት ቦታ የማርያም ቤተክርስቲያን መቃብር ቦታ ነው ሰው እዛ ያለ አዳራሽ እየመጣ ሲጠቀም ሽታ መጣና የዛም አካባቢ ሰዎች መተው ተኩሱሉ ነበር ሽንት ቤቱ ፈረሰ ለእይታ ሲባል አሁን የተሰራው አዳራሽ እዛ ጋር ነው ለውጥ መጣጣ የነበረው አዳራሽ አገልግሎት ላይ ያለው ነው ሌላ አዳራሽ ግን ገና መኪና ላይ ግብት ሲል አይቶ ዋው ለውጥ አለ ውስጡስ ከቤተክርስቲያኗ 41 ክንድ ከራቀ እኔ እንቅጣይ ግን ይሄ የምትለኝ ነገር በዚህ አመታት ውስጥ ተሰርቷል ብሎ ለሪፖርትነት የሚቀርብ ነው እንደ በርሜል ጊዮርጊስ አሁን እኛ የምንለው ህዝበ ክርስቲያኑ እንግዲህ ያው ለራስ ሲቆርሱ አያሳንሱ ይሁንና ኢትስ ኦኬ ሙታንሳን እንተውና ሌሎች ገዳማት ላይ የምናየው አለ በተሰጠ ልክ ኢትስ ኦኬ ላብነት እናንሳው ሰሚነሽ ኪዳነ ምህረት እናንሳ እጅግ የሚያስገርም ልማት በ2 በ3 አመት ውስጥ አይተናል ከህንፃ እስከ ግቢ ወለል ከገበሬዎች የጽዋ ቤት እስከ መቃብር ስፍራ ሁሉ ተደርጎ ምክንያቱም ቤተክርስቲያን በዙሪያ ያሉ ምእመንን የምትገፋ አይደለች ከሌሎች ዓለማትም የምትሰበስብ ናት ስለዚህ ለልጆቹ መኖሪያ ለራሱ መገበሪያም እንዲሆነው አርሶ የሚበላን ምእመን ካሳም ሰተ በተሰጠው ካሳ ላይ ለማተን አስፈተ ምእመኑን አሳረፈ ቤተክርስቲያኗ የምትሰጠውን አገልግሎት ነው መካፈል ያለበት እንጂ እንደው ለተራ ሪፖርትስ የሚሰራ ነው ወይ ከዚህ በላይ መሰራት አይችልም ነበር ወይ በርሜል ጊዮርጊስ ላይ በወርቅ ቢሰራ ያንስበታል አይተውኩ ተስፋ ቆርጠው ይሄዱ እንደው ሰውን መመዘን ባይኖርብን ትልልቅ ባለ ተስፋዎች ነበሩ እኔ በግሌ ከአንድም 2-3 መሬቱን አሁን የግለሰብ መሬት ነው አላልኩም እርሻው በሱ ሁሉ አሁን ብዙ ሽኩቻ አለ እሱ ሳይፈጸም ሐውልት ይሰራል እሱ ሳይፈጸም ሲፈልግ ሰውየው ልንገር አሁን እቺን አመት ተዋት እንጂ በራሱም ችግር በአንዳንድ ነገር ተዋት እንጂ ሲፈልግ ይዘጋዋል ማለፍ አትችልም መንገዱን ይዘጋዋል ስለዚህ ጸበሉም ይዘጋል መሳሪያ አለ ወንድም አለው ይዘጋዋል የሚደግፈውም አካል አለ ይዘጋዋል ጸበልተኛ ለስንት ጊዜ ተቋርጦም ነበር በሱ የተነሳ ሚዲያ ላይ ግን አማኝ ነው ይሄ ምን ያርገው ወንድም ማለት እሱስ ምን ያርገው ስንቱ እየሸወደው እኮ ነው አማኝነቱ ልክ ነህ ከታቦት አታጣሉኝ ይላል
ግን መፍትሄ አልተሰጠው ውስጥ ያለው ሰው ነው መፍትሄ የማይሰጠው መፍትሄ አልተሰጠው ትክክል ምን ያድርግ ይሄን ደግሞ ምንድነው መሰለ እኔ የምመጣና የሆነን ሰው አናግራለሁ ቤተክርስቲያኗ በመታቆም መንገድ እንደመሄድ በግል ያናግራለሁ ባለ ተስፋውንና ባለ መሬቱ እኔ ምን አግብቶኝ ነው እንደዚህ አይነት ሰዎች እስኪወገዱ ድረስ ህብረተሰቡ ምእመኑ ያቁም እዛ ቦታ ላይ በቃ አው ጸሎት እንት ምንድነው ድነት ቢያስፈልግም ግለሰቦችን ያካበትን ስለሆነ ቆም እንበል ስለዚህ ያ ሰው ይዘጋዋል ሲዘጋው ጸበል ጉዞ መምጣት ብቻ አይደለም እዛው ተገኝተ ጸበል ቦታ ካልወረድክስ እቺን አመት እንደውም ትንሽ ሰላም እስከ ሞት እኮ ህይወት ውስጥ የተደራረሱ ሰዎች ነበሩ ሰውየው መሳሪያ አውጥቶ አስብ ገብቷል የማይፈልጉ አካላት አሉ እንዲከፈሉ ገብቶካል የሚያይ ሰዎች ደግሞ እኔ እርግጠኛ ነኝ ኮሜንት እንደሚሰጡበት አገኘ ያ ሁሉ ሶሉሽን ሳይኖር እኔ አንድ ያልጣሙኝ ነገሮች አሉ እስቲ ግለሰቦቹ ራሳቸው ሲመጡ መጠይቃቸው አንድ ጉዳይ ከዚህ ከበርሜል ጊዮርጊስ ጋር በጣም የሚገርሙኛሉ ማለት መልስላለው ውስጥ ሚስጥሩን ስለማቅ መልስላለው አንድ አይነት እንደሚሆን እርግጠኛ ነኝ ቃላችን እኔ ወይ ካህን ሆነ መስቀል መያዝ አለብህ ግን እንደ ካህን የሚያደርጋቸው ወይ መነኩሴ ሆነ በባት ወሰን አለብህ በባዶ ግር የማይገቡኝ ብዙ የተቀቡ ነገሮች አሉ ወይ ደግሞ የቤተ ክህነት አስተዳደር ሆነ በቤተ ክርስቲያኗ መዋቅር ውስጥ ሆነ ተከፋይ መሆን አለበት ወሳኝ መሆን አለበት ወይ ባለቤት ነኝ ብለ ምእመኑን አግልለህ ጸበሉን መሸጥ አለብህ የማያቸው ብዙ ነገሮች አሉ በጣም የሚመለከታቸው ሁሉም ሲመጡ ከብፁዕ አባታችን ጀምሮ ምን ጠይቃቸው ጥያቄዎች አሉ በጣም ከብፁዕ አባታችን ጀምሮ ይሄ ለኔ አይደለም አንተ እውነት ሁሉ ልብ ውስጥ ያለ ነው እርግጠኛ ነኝ አንተ ምክንያቱም መሰረታችን ቤተክርስቲያን ናት ምንም ጥርጥር የለውም በዚህ ሂደት ውስጥ ደግሞ ማንንም የማቆሸሽ ፍላጎት የለንም እግዚአብሔር ጋራ ይቅር ተባብሎ ራሱ በንስሐ የሚመለስ ምእመን ካለ እግዚአብሔር ይቅር ያለውን እኛ እንደ ጀርባ ቅማል የምንከተልበት የምናሳድድበት የተለያየ ምርመራ ስራ የምንሰራበት ምንም መንገድ የለንም እውነቱን አውቀን ግን ፈውስና በረከቱ እንዲቀጥል ምእመኑ እንዳይበዘበዝ ቤተክርስቲያኗ ልዕልና እንዲከበር በዙሪያ ያሉ አማኞች ወይም ደግሞ ነዋሪዎችም ጭምር ቤተክርስቲያንን እንዳይዳፈሩብን ዛሬ በመሳሪያ ማመን ከጀመረ ነገ ታቦቱም የለም ብሎ ሊያስብ ይችላል ውስጥ ላይ እንደሚደረገው ኃጢያትና ድፍረት በጣም የመጀመሪያ ተጣራጣሪዎች የመጀመሪያ ካህጆች አማኞች ነበሩ ስለዚህ እነዚህን አማኞች ወደ ካህጂነት እንዳይቀይሩብን በውስጥ ያሉ ግለሰቦችን ሃይባይል እንገባለን አንተ የጠራሃቸውንም አንተ ያልጠራሃቸውንም እውነቱ እስኪወጣ በመላው ዓለም ያሉ ተመልካቾቻችን ካሉ በስካይፕ ይበሉት በምንም ነገር ይሄንን ጉዳይ እንቀጥለዋለን አንተም እንግዶችን በማምጣት ትሄድልናል ብለን እናስባለን የሰዓት ጉዳይ ግን እንግዲህ ያሳርፈናል በክፍል 2 በክፍል 3 መምጣት ካለብንም እንመጣበታለን ለዛሬ ይቀራል የምትለው ነገር ካለን ግን ንገረንና እንሰነባበት እኔ ምንድነው ለዛሬ ይቀራል ብዬ አንድ ሐሳብ አለችና ቤተክርስቲያኑ ሀተቱ እንደኔ ሊያስተምረን ሰው ሞተም የተባለው በማገናኘት ሁሉ ይችላል ነው ጤና ቢሮዎች የታመመ ኳራንታይን ተዘጋጅቷል ትልቅ ኳራንታይኖች ተዘጋጅተዋል እዛ ተተህ መሄድ ሲገባ ህመሙ በንክኪ ነው አይደል እንደ ዓለም እናውራው በንክኪ ነው አይደል ሰው የታመመ ሰው ይዘ ስትሄድ ምን ይሆናል ያ ሰው ወጥቶ ሌላ ይበክላል አይደል ስለዚህ እዚህ ትታችሁ ሂዱ ነው የሚባለው ይዘው ነው የሚሄዱት 290 ኪሎ ሜትር ነው ከዛም በላይ አይዶን ነው ከተሳሳቱ በረሃ ነው ህክምና ምንም አታገኙ መንገዱ ራሱ ያደክማል የሄደ ሰው ጠይቅ በዛ ላይ ያ ህመም ተጨምሮበት በውስጥ ያለው ፈሳሽ ነገር ውሃ ነው የሚጨርሰው መንገድ ላይ ሰው ይሞታል ይሄ ማጥፋ ነው እግዚአብሔር ነው እውነት አንዳንዴ እኮ ወደ ላይ እንዴ ወቀሳውን ወደ ላይ ያረግ ነው የራሴን ጥፋት ወደ ወቀሳውን ወደ ላይ የማጥፋ ነው ኳራንታይን ተዘጋጅቷል ያ ሰው ታሞ ለምን ታመምኩ እኮ አይባልም ከታመመሽ ይበቃ ታመመ ይቅር ለሱ
አሁን ጉዞ ሲወስዱ ኃላፊነት ወስደው ነው አይደል ከሚያገኙት ላይ ለዛ ሰው ላለማድረግ ሲባል ትተውት ነው ይዘውት ነው የሚሄዱት ገብቷል አይደል ስለዚህ መንገድ ላይ ይሞታል ጸበሉ በሃተቱ ተከስቷል ሞተ ለምን ሞተ ህክምናው በጣም ቀላል ህመሙ ከባድ ወዲያው አጣዳፊ ገዳይ ነው ገብቷል አሁንም ህመም አይደለም ታመው ደግሞ ከድውያቸው የተፈወሱ ነው አገናኛል ምስክርነት አመጣላል እሺ ታመው ከድውያቸው የተፈወሱ እኛ ግን ምንድነው መሰለ እግዚአብሔር ሰው ታሞ እንደዛ ሲሰቃይ እኔ ለምሳሌ እኔ ያልበለ ሌሎች ልጆች ታሞ ወደ ቮሚት ሲያረጉ ወደ ታች እኩል ነው የሚያረጉ ያን እቃ የሚያጡ በባዶ እጃቸው ለምን አይታመሙ መልስልኝ ህመሙ በንክኪ ከሆነ ለምንስ የሄደ ሰው እዛ የረገጠ ሰው ለምን ሁሉ ባንድ ያልታመመ ለምንድነው ተመርጦ እኮ ነው ሰው የተመረጠ ነው ይመስል የሚታመሙ እኛ አይተን ከስተታችን እንድንማር ሰው ሲታመም አይተን እንድትደንግጠን እንድትቆጠብ ከሥራ ከተግባር ገብቷል በህክምናውም ደግሞ ጤና ቢሮዎች ንጽህናችሁን ጠብቁ ለንጽህና የተደረገ ነገር የለም መሰረተ ልማት ይሉሃል አዳራሽ ምናምን ይሉሃል ጸበል መጠጫ ይሉሃል ጸበል መጠጫው ንክኪ እኮ ነው ህመም መሰረታዊ ነገር ካልተደረገ እሱንም ዝም ብለን ከመመኑ ገንዘብ ማግኛ አይደለም ህመሙን አሁን መግታት ይቻላል እስካሁን አለ ህመም ይሄው ስንት አመቱ መግታት ይቻላል የሚደረገው እንደዚህ ልንሰራ ነው እየተባለ ገንዘብ ነው የሚሰበሰበው እንጂ በፕላን እኮ አሁን ህመሙን እንታደገው ከዛ በኋላ ደግሞ ወደ እቅድ እንዴት አርገን መንስኤው ምንድነው የጤና ተቋማት አሉ በመንፈሳዊም እኮ ሰው እንዴ ባይተው ያለ እግዚአብሔር አንተ እዚህ ጋር መገኘት እኮ ወይም እንደዚህ አይነት ሁኔታ ውስጥ መግባት ያለ እግዚአብሔር ፍቃድ ነው ስለዚህ ያለ እግዚአብሔር ፍቃድ የሆነ ነገር የለም ጸሎቱ አባቶች ዲያቆናት ራሱ ጉዞ ጥፋቴ ምንድነው ብሎ ራሱ መለስ ብሎ ቢጠይቅናል ከኔስ ቢሆን እኔ ራሴ ከኔስ ቢሆን ሁላችንም ምእመን እንጂ ህንጻው ስለተሰራ አይደለም ህመሙ የሚቆም ታይቶን ተገልጾልኝ ብዬ አልልህም እኔ ተራ አንድ እንጭጭ ማረባ ሰው ነኝ አሁን ከዚህ ሲወጣ ይሄን መልካም ነገር ተናግሬ ማደርገውን ማላቅ ሰው ነኝ ገብቶካል ግን የሚታየኝ ከማስተዋል እዛ ቦታም አሉ ትልቅ ሰዎች ልበለ ግን ትልልቅ ሰዎች አሉ እኔ እንደሌላው ደግሞ ሄደው እነማናቸው ጸሎት አርጉልን እንደዚህ አርጉልን ይያሉ እንዳያስቸግሯቸው ገብተዋላ ትልልቅ ሰዎች አሉ ኢቭን ካህናቱ ትልልቅ ካህናት አሉ እዛ ቦታ ላይ ፈተና እንዳይሆኑባቸው እነሱን ጠይቆ መራመር ሲቻል ጸሎት አርጎ መፈወስ መዳን ከዚህ ነገር መማር ሲቻል ይሄው እስካሁን አለ አሁንም ጸበሉ እንደዚህ ሆኖ እንደዚህ ጤና ቢሮ ምንም የሚያውቀው ጉዳይ የለም እስከ ትናንት ድረስ ጸበሉ መሬት ሳይነካ ወጥቶ ወደ ገንዳ ገብቶ ጤና ቢሮ የሚያውቀው ነገር የለም ያስቆመው ጤና ቢሮ ከሀገረ ስብከት ጋር ሆኖ የሚያውቀው ነገር የለም አሁንም ገንዘብ ለመሰብሰቢያ ነው ህዝብ ያለው ምን እንሰራለን በሚል አዎ ጸበሉ ሳይነካ ጸበሉ እንዲከፈት ተብሎ ነው ይሄ እየተሰራ ያለው ሚዲያው እና ጸበሉ ሳይነካ ጤና ቢሮ ምንም አሁን ሲጀመር ልንገር ጀርመን ሀገር ሚዲያዎች ተዘግበውታል ካናዳ ያለ ሚዲያዎች ዘግበውታል ሀተት እንደዚህ ኢትዮጵያ ውስጥ በርሜል ጊዮርጊስ የሚባል ጸበል ተብሎ በእኛ ጥፋት ስንቦ ጠፍቷል ሰው ወደ እውነት እኔ ክርስቶስን የተወለደበትን ሀገር እንደው እንትን ማያ አይደለም ሰው ወደ እስራኤል ይሄዳል አይደለም ወደ ኢትዮጵያ ደግሞ መምጫው ጊዮርጊስ ጸበል ነበር እኔ የሚታየ ተአምር እኮ ነው ግን እንደ ተራ ሴቶች ገብተው ከነ ፔሬዳቸው ገብተው እውነት የትኛዋ ሴት ናት ፔሬድ ላይ ሆነ ጸበል ውስጥ የምትገባ ተዳፍራን የገባችው ስለሱ እንናገር ፈልገን ነው ወይስ እኛ ከሃይማኖቱ ወጥተን ነው ሳምንት ሳይቆይ ደግሞ ይሄን ነገር መፍትሄ የምናገኝበት ወንድም አለ ችግር ሰጥቶ መፍትሄ የሚያመጣው ስለዚህ ምንድነው ኢሹ ገንዘብ ማን እንደሆነ አላወኩም ግን ስላሳቀኝ ነው ደርስበት እሺ ደርስበታለሁ እግዚአብሔር እንደው ግን
ይሄን ሁሉ ችግር እየተናገረን ስለ ጸበሉ ለመፍትሄ ደግሞ የሚመኙት አሉ ዛሬም መሄድ የሚናፍቁ እንዳልኩ ጉዞ አዘጋጆች ዘግተዋል የለም ብለዋል መሄድ የሚፈልግ ሄዶ እንዴት ይዳን አሁንም መዳን የሚፈልግ ህዝብ አለ actually አሁን ክረምት ነው መንገዱ ትንሽ አስቸጋሪ ነው እንጂ አለ ክፍት ነው እየተጠመቀ ነው ሰው እዚህም ጋር ማስተዋል ያለበት እዚህም ጋር ማስተዋል ያለበት ወረዳ ቤተ ክህነቱ ሀገረ ስብከቱ ጸበሉን ምን ብሎታል ዘግቶታል ደብዳቤም ደርሶ ሊሆን ይችላል ሀገረ ስብከቱና በወረዳው መዘጋቱ ጤና ቢሮም ዘግቶታል ጸበሉ ግን እየተጠመቀ ነው ይሄ ምንድነው ከዚህ ውስጥ ራሱ ምን ትረዳል በዚህ ሂደት ውስጥ ያያረ ክፍተት አለ አይ አንድ እህቴ ከአሜሪካ መጣች እሷን እህታችንን ከአሜሪካ የመጣችው በጎን ይዟት ሄዱ እዚህ ተዘግቷል እና እከሌ ይዘውኝ ሄዱ አለች እንዴት የሚል ጥያቄ መጣብኝ ይቻላል ወይ እሱን ነው ማለት ማለት ህግ ለምን አናከብርም ያ ማለት ለማሱ ከተዘጋ ግለሰብ ይዘን ከሄድን ኦቨር ነው ማለት ነው ክፍያው በቪአይፒ ወይም ቪቪአይፒ ጀስት ልክ እንደ ቫኬሽን ጸበል ማስጠመቅ ጀምረናል ማለት ነው እየለየን በቪቪአይፒ ማለት ነው ያለው ይጠመቃል የሌለው ይጠብቃል አይነት ነገር እየተገባ ነውና እንደው እቺም ነገር ስርዓት ብትያዝባት ብለን ለማሰብ ነው ክብራን ተመልካቾቻችን ከኛ ጋራ ቆይታን ስላደረጋችሁ ከልብና እናመሰግናለን ከአብይ ጋር ጀምረናል እንደ መግቢያ ይሆን ዘንድ ዛሬ ወደ እናንተ ደርሰናል በክፍል 2 3 በደንብ ጉዳይ እስኪጠናቀቅ ድረስ ከናንተ ጋር አለን ሐሳቦቻችንን አደራይተን ማስረጃም አስደግፈን እማኞችን ቆጥረን ከስር ችግሩ እስከ ላይ መፍትሄው ድረስ በደንብ ደርጅተን እንመጣለን ወንድማችን አብይ ንጉሴ ዛሬ በፍጹም ያለማንም ጎትኳችነት በራስ ተነሳሽነት የተደረገልኝ እልፍ ነውና የተደረገበትን ነገር ማስቆም አለብኝ በሚል ሐሳብ ስለመጣ ለቤተክርስቲያን ያለውን ቀናኒነት ያመሰገንን ከኛም ጋራ ለነበረው ቆይታ እንደዚሁ ሌላኛውን ምስጋና እየቸርን የዛሬው መርሃ ግብራችን በዚህ ይጠናቀቃል መልካም ከኔ ጋር ስላላችሁ ስለነበራችሁም ከልብ አመሰግናለሁ ክብራን ተመልካቾቻችን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል እመኑን ከአንድ ዓመት በኋላ ምንም አይነት ልመና በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አይኖርም ይልቁንም የተዘጉ አብያተ ክርስቲያናትን የሚያስከፍቱ አባቶች የተለያዩ ምርቶችን ወደ ተለያዩ ከተሞች የሚልኩ ጥበበኛ እጆች ለናንተ በረከትን የሚያድሉ ልቦች ናቸው ከዛ የሚፈልቁት እስከዛው ድረስ የእናቶቻችንን በዓት አጠናቀናል እንኳን ደስ ያላችሁ ግን የአባቶቻችንን በዓት ደግሞ ይጠብቀናልና የናንተን መስዋዕት እንጠብቃለን መልእክቱን እንሰማለን ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን አዎ ምስር ብሉ ለምትሉን ሁሉ የመጨረሻ ብሎክ ለሽያጭ ቀርቧል ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል ዲኤምሲ ሪል ስቴት አዎ አሁን ለነቃ ጊዜው አልረፈደም ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ እርግጥ ነው ደስታው እዚህ ይጀምራል